የኢትዮጵያ ንግድ ባንክና የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች የሲቢ በጄ ዲጂታል የብድርና ቁጠባ አገልግሎት ተጠቃሚ ለማድረግ የሚያስችል ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉነህ ለማና የኢትዮጵያ ኤሌክትሪክ አገልግሎት የሰው ሀብት ስራ አስፈጻሚ ወይዘሮ ዘሪቱ ፍቅሬ ተፈራርመዋል። ባንኩ የብድር አገልግሎቱን ለሁሉም ዜጎች ተደራሽ ለማድረግ በትኩረት እየሰራ መሆኑን የጠቀሱት አቶ ሙሉነህ በዚህ አዲስ አሰራር ሰራተኞች ከ500 ብር እስከ 150 ሺህ ብር ድረስ በሲቢ ብር ፕላስ መተግበሪያ አማካኝነት መበደር እንደሚችሉ አስታውቀዋል። የዚህ የዲጂታል ቁጠባና ብድር አገልግሎት ከዚህ በፊት በኮላትራል የታጠረ የብድር አሰጣጥ ስርዓትን ለመስበር የተጀመረ አንደኛው የዲጂታል ስርዓት ነው። የመንግስት የልማት ድርጅቶች ጋር በጋራ ትልልቅ የሜጋ ፕሮጀክቶች ፋይናንስ ላይ ያተኮረ ስራ ነበር ስንሰራ ነበረው። ያ ስራ በሀገር ደረጃ የምናየውን ኩራት የሆነውን ትልቁን እንደነ ዳሴ ግድብን ጭምር ትልልቅ ሌሎችንም ጭምር ከማፍራት አንጻር ትልቅ የራሱ አስተዋጽኦ ሲያደርግ ኢትዮጵያ ንግድ ባንክ ቆይቷል። የዲጂታል ቁጠባውን በሰፊው በምናስፋፋበት ጊዜ ሁሉን ተጠቃሚ የማድረግ ስራ ኢንክሉሲቭ የሆነ ሁሉን ተጠቃሚ የማድረግ ስራ ነው እየሰራን ያለነውና የኢትዮጵያ ኤሌክትሪክ አገልግሎት የሰው ሀብት ስራ አስፈጻሚ ወይዘሮ ዘሪቱ ፍቅሬ በበኩላቸው ስምምነቱን ለ21 ሺህ የተቋሙ ሰራተኞች ትልቅ እድል መሆኑን ገልጸዋል። ወደ 21 ሺህ የሚጠጋ ሰራተኛ ነው ያለን። እንግዲህ እነዚህ ሰራተኞች ያለ ልዩነት በፍላጎታቸው ብድሩ የሚያገኙበት ሁኔታ ስላለው በዚህ በጣም ደስተኞች ነን። እንደዚሁም ደግሞ ተቋማችን እንደ ሰው ሀብት በተለይ ካሉን ግቦች አንደኛው የሰራተኛን የስራ ተነሳሽነት መጨመር ነው። አገልግሎቱ ሰራተኞች ለሚያጋጥሟቸው ድንገተኛ ችግሮች ፈጣን መፍትሄ በመስጠት የሰራተኛውን የስራ ተነሳሽነት በመጨመር ከፍተኛ ሚና እንደሚኖረው አስረድተው በቀጣይም የድርጅቱን ሰራተኞች ይበልጥ ተጠቃሚ ለማድረግ ከባንኩ ጋር በቅንጅት መስራታቸውን እንደሚቀጥሉ ወይዘሮ ዘሪቱ አመልክተዋል። ባንኩ ደሞዝ በሲቢ ብር አማካኝነት የሚከፍሉ ተቋማትን በሲቢ በጄ ዲጂታል የብድርና ቁጠባ አገልግሎት ተጠቃሚ እያደረገ ሲሆን ይህም የብድር ተደራሽነትን በዘመናዊ አሰራር ማስፋት እንዳስቻለ ተገልጿል።